أحبابي في الله ሁላችሁ እንደምታውቁት ነቢ ሙሐመድ አለይሂ ሰላቱ ወሰላም 40 ዓመት ድረስ መካ በሰላም ከመካ ሰዎች ጋር በፍቅር ኑረው ነበር። አሳዲቁል አሚን የሚል ቅጽል ስምም ተሰጥቷቸው ነበር። ታማኙ ሙሐመድ እያሉ ይጠሯቸውም ነበር። ግና ለነብይነት ታጩና የኢስላምን ትእዛዛት አዋጆች ለህብረተሰቦቻቸው በሚያስተምሩ ጊዜ አጀዐለ አልአሊሀተ ኢላሃን ዋሂዳ ማለት ጀመሩ። ብዙ አማልክቶች አሉን እነዚያን ሁሉ አንድ አደረጋቸው እንዴ? ኢነ ሃዛ ለሸይኡን ዑጃብ በጣም ገርሞ የሚገርም ድንቅ ነገር ነው እኮ ያሉ። እሳቸውም አለይሂ ሰላቱ ወሰላም ቁሉ ላ ኢላሃ ኢላላህ ትፍሊሁ ሲሏቸው እምቢ አሉ ህዝቦቻቸው። ከዚያን ቀን ጀምሮ የህዝቦቻቸውና የእሳቸው መቃረን እየተቀጣጠለ ሄደ። አላህ ያለላቸው ኢስላምን የተቀበሉ ሰዎች በእነዚያ በኩፋሩ ቁረይሽ ወይም በመካ ሙሽሪኮች ተጽዕኖ መድረስ ጀመረባቸው። ይሰደቡ የሚመቱም ጀመር። አልፎ ተርፎ ደግሞ ለምን ሃይማኖታችሁን ቀየራችሁና እስላምን ተቀበላችሁ በሚል ይገደሉ ጀመር። ለዚህም ነው ረሱል አለይሂ ሰላቱ ወሰላም ታላቁ አንጋፋ ሷሐቢ እንዲሁም ያጎታቸው ልጅ ሳይቀር ዑስማንና ጀዕፈርን አያይዘው ሌሎችም ሷሃቦች ጋራ ወደ ኢትዮጵያ ስደት እንዲሄዱ ያደረጓቸው። ሂዱ ኢትዮጵያ ትክክለኛ ንጉስ አለ፣ አርዱ ሲድቅ ነችና የሰላም ሀገር ነችና ማንም የማይበደልባት ነበረችና ሂዱ እዚያ ስደት አድርጉ፣ እሱ ጋር ተቀመጡ፣ ሰላም እስከሚሆን ሀገራችን ድል እስከሚመጣ ድረስ አሏቸው። ሐታ የገዛ ልጃቸው ሩቅያ የነብዩ አለይሂ ሰላቱ ወሰላም ባልደረባ ኡሙ ሰለማ መጥተው ነበረ። የረምላንም ታሪክ ታውቃላችሁ። ከዛም አህባቢ ፊላህ ለሙስሊሞቹ ያልሆነ ወሬ ደረሳቸው። የመካ ሙሽሪኮችና ሙስሊሞቹ ስምምነት አግኝተዋል፣ ሰልመዋል ወዘተ የሚባል ሲመጡ እንግዲህ መቼም ሀገር ነች አይደለ? ወደ ሀገራቸው ወደ መካ ሲመጡ ሲያዩት የሰሙት ወሬ ስህተት እንደሆነ ተረዱ። ዳግም ተመልሰው ወደ ኢትዮጵያ ተሰደዱ። ለዚህም ነው ሀገራችን አርዱል ሂጅረተይን ትባላለች ወይም ዳሩል ሂጅረተይን ትባላለች። ሁለት ጊዜ ስደት የተደረገባት ሀገር ማለት ነው። ከዚያን ሙስሊሞች ላይ መከራው ስቃዩ በረታ። አይናቸው እያየ አባት እናቶቻቸው ፊታቸው ይገደሉባቸው ጀመር። ይሄኔ አማራጭ ያደረጉት ምንድነው? ስደት ነው። ኢትዮጵያ ትንሽ ራቅ ተላቸዋለች። ሌላ ስደት ቦታ ደግሞ ወፈላለጉና የስሪብ የምትባል አገኙ። ያሁኒቱ መዲነቱል ሙነወራ ወደዚያ ተሰደዱ። የተወሰኑ ሱሐቦች ተሰደዱ። እነ ሙስዓብ ኢብኑ ዑመር ፊታውራሪ ሆነው እስላምን እያስፋፉ ማሻአላህ ሆነ ሀገሩ። ከዚያ ነቢያችን አለይሂ ሰላቱ ወሰላም መጨረሻ አካባቢ ላይ ተፈቀደላቸውና እሳቸውም ወደ መዲና ሄዱ። እንግዲህ ይሄ ሁሉ ሰው እስላምን የተቀበለ በሙሉ ከሀብት ንብረቱ ተፈናቅሏል። ገንዘቦቻቸውን ተቀምጠዋል። አንዳንዶቹማ የሚለብሱት ልብስ ለራሱ እስልምናን ከተቀበላችሁ ተብሎ ልብሳቸውንም ተገፈው ጆንያ የለበሱ ነበሩ። ተግባብተናል። ከዚያ እንግዲህ በእንደዚህ መሬቶቻቸው ቤቶቻቸው ሁሉን ቀምተው አባረሯቸው። መዲና ላይ የተቀመጡ ሳለ አንድ ዜና ሰሙ። እነዚያ ያባረሯቸው ሀብት ንብረታቸውን የቀሟቸው ልጆቻቸውና ሚስቶቻቸውን እንኳን ያስቀሩባቸው የሆኑት እኮ ጥላቶቻችሁ ወደ ሻም ሀገር እናንተን አልፈው ሂደዋል የሚባል ነገር ሰሙ። በመጀመሪያ ለማገድና ለማንተን ለማለ ገንዘባቸውን ለማስመለስ ሞከሩ። አልደረሱባቸውም፣ አምልጠዋል። የመመለሻ ጊዜያቸው ሲደርስ ግን ነቢያችን አለይሂ ሰላቱ ወሰላም ጠልሐ ብን ዑበይድላህንና ሰዒድ ብን ዘይድን ወደ ሰሜኑ አቅጣጫ ላኳቸው። እስቲ ሰልሉ ብሎ ማለት ነው። ሐውራ የምትባል ሰፈር ላይ ሰፈሩ።
ከዚያን ብዙም ሳይቆይ አቡ ሱፊያን ያንን ሁሉ ሀብት ንብረት ይዞ በአጠገባቸው አለፈ